ይልቃል ሰሞኑን የሰጣቸው አስተያየቶች አሁን ቀጥሎ ለምናነሳቸው ሐሳቦችና ለምናደርጋቸው ውይይቶች ምክንያት ሆነዋል። በኢትዮጵያ ውስጥ የጎላ ስም ያላቸውን ሁለት ሰዎች አስተያየት በተመለከተ ነው የሰጠው። አንደኛው በስም ጠቅሰሃል፣ ሌላኛውን እንኳን እኔ ነኝ ያገናኘሁት። ተሳስቼ ከሆነ ትነግረኛለህ። ግን በእስክንድር እንጀምር። በቅርቡ ከሩሃ ቲቪ ጋር በነበረህ ቃለ ምልልስ ላይ እስክንድር በሰጠው ቃለ ምልልስ ላይ በወደፊቱ ኢትዮጵያ ሊኖር ይገባል ስላለው ስርዓት ባቀረበው ሐሳብ እና ከሌሎች ኃይሎች ጋር አብሮ ለመስራት እንዲሟሉ ያስፈልጋል ባላቸው ቅድመ ሁኔታዎች ዙሪያ አስተያየት ሰጥተሃልና ብንነጋገርበት ኢንትረስቲንግ ነው ብዬ አስቤያለሁኝ። ሁለት ጥያቄዎች ናቸው የማነሳቸው። ሁለቱንም በደንብ አድሬስ እናደርጋቸዋለን አስታውሳለሁ። ግን እንደው ለአውድ እንዲረዳን ብቻ ላንሳቸው። አንደኛ እዛ ላይ እንግዲህ ከተሰጡት አስተያየቶች የተመለከትኩት አንድ የሰብስታንስ አንድ ደግሞ የአካሄድ ጥያቄ ነው አንስተህ የተመለከትኩት። አንደኛው በኢትዮጵያ ወደፊት እንዲኖር የምንፈልገው እንዲህ ያለ ስርዓት ነው የሚል ዲፊኒቲቭ የሆነ ኦልሞስት የተጠናቀቀና ያለቀ አይነት አስተያየት መስጠቱ ነው ምቾት የሰጠህም አይመስለው። ታብራራዋለህ በደንብ። ግን እንዴት በእኛ ልክ ከዚህ በፊት ዳዊት ወልደ ጊዮርጊስ በእኛ ተርም እና በእኛ ኮንዲሽን ነው ከዚህ በኋላ ስርዓት የምንሰራው ማለቱ ፈጥሮት የነበረው ተቃውሞ ነበረ። እንደዛ ያለ ነገር ያሳሰበህ ይመስላል። ግን አንተ ታነሳዋለህ። የሰብስታንስ ያልኩት እሱን ነው። በኢትዮጵያ ውስጥ እንዲህ ያለ ፌዴራል ስርዓት ነው መኖር ያለበት የሚል ያለቀ አስተያየት መስጠቱን በተመለከተ ተችተሃል። ሁለተኛ ደግሞ ከተለያዩ ኃይሎች ጋር ለመስራት ይሄን ቅድመ ሁኔታ ማሟላት አለባቸው የሚል ነገርም እንደዚሁ ማንሳቱን ጥያቄ አንስተህበታል። ስለዚህ አንደኛ ጥያቄ ምንድን ነው? ህገ መንግስትንና የፖለቲካ ስርዓትን በተመለከተ የአስተሳሰብ ለውጥ አምጥተሃል ወይ? ኮንፌዴራሊስት ሆንክ ወይ? ምክንያቱም ከዛ አካባቢ ብዙ ድጋፍና ውዳሴ ስታገኝ ስላየው ነው። እውነት ነው ቴዲ። እንግዲህ ብዙ ሌየር አለው ይሄ እንትን እንዳልከው። አንደኛ ኢትዮጵያ ውስጥ በብዙ ተቃርኖ ውስጥ የምንኖር ሀገር ነን። መቼስ ዝም ብለን እንደምታየው አሁን እኛ እንደው በረት ውስጥ እንዳለ እንትን ጨዋነት ይጎለዋል ብላችሁ ለቃላቶች እንዳትጠነቀቁ እንዳትቆጡኝ፣ እንደው ሜታፎር ለመፍጠር ያህል ቴዲ እንዳንተ ችሎታ ሳይኖረኝ ሰዋራ ማበላሸው ነገር ካለ አንተ ታስተካክልልኛለህ። እና አሁን እኛ የምንገኝበት ሁኔታ እንግዲህ የግድያውን ሁኔታ ሁሉ ስታየው፣ የፖለቲካውን መበላሸት ስታይ፣ አጠቃላይ በብዙ ነገር ትልቅ ውይይትንና የሀገርን ሁኔታ መልክ ማስያዝን የሚጠይቅ ደረጃ ላይ እንደሆን ማሰብ ያስፈልጋል። እና የመጀመሪያው ነገር ደግሞ በኮሚኒኬሽንም ጥንቃቄ ማድረግ። እንደው መሪነት አንድ ሰው ኃላፊነት ሲወስድ የያዘው ነገር ብዙ ነገር መሆኑን አውቆ አንድ አይነት ነገር ሲጀመር እንደው ከአጠቃላዩ ንግግር ሊጀምር ብዬ ነው። ኮሚኒኬት ስታደርግ አንድ ትልቅን ነገር የያዘ ሰው ገና ኢንሰፕሽን ፌዝ ላይ እያለህ በብዙ ውጣ ውረድ ሊመጣ የሚችልን ነገርና የህዝብ ንቅናቄ የሆነን ነገር እንደ አንድ የፓርቲ ፕሮግራምና የምርጫ ክርክር በዛ ደረጃ ኤትኒክ ፌዴራሊዝሙን እንዲወገድ ነው የምንታገለው ብሎ መናገር ኢትዮጵያ ውስጥ እንግዲህ ቲሲስ እና አንቲቲሲስ ተብሎ ስንት ጣጣ ያለበት ሀገር ነው አይደለም? በዛ ደረጃስ ደግሞ የህዝብ ንቅናቄን የተያዘው የህልውና ትግል ነው። የመጀመሪያው ነገር መኖርህን ማረጋገጥ ነው። ከዛ በኋላ የሚሆነው ነገር ደግሞ በጣም ቴክኒካል እና ሁለተኛ ነገር መኖር ከቻልን በኋላ የፖለቲካ አሬንጅመንቱ ምን ይምሰል፣ ተሳትፎና ፕሮሰሱ ምን ይሆን፣ ከዛ በኋላ ደግሞ ወደፊት ኔሽን ቢልዲንግ ቲሲሳችንስ ምን ይምሰል የሚለው አንደኛ ቅድም እንዳልከው ደግሞ ይሄንን ስትመክል እንግዲህ የውክልና ጉዳይ አለ፣ የተሳትፎ ጉዳይ አለ፣ ፕሮሰስ አለ፣ ምንለው ሪኮግኒሽን አለ። በፖለቲካ እነዚህ ዋናና ትላልቅ ጉዳዮች በሆኑበት ሁኔታ የትግራይ ኃይሎችና ከኦሮሞ ኃይሎች ጋር ለመስራት ወይም ከኤርትራ ኃይሎች ጋር ህገ መንግስት ምንድነው ኤትኒክ ፌዴራሊዝምን እስከ ተው ድረስ ነው የሚለው ቱ እርሊ የሆነና ፕሪማቹር የሆነ አነጋገር ነው። በፖለቲካም ደግሞ ምንድነው ኮምፕሮማይዝ የምትናረገው? ይሄንን ካረጉ ነው የምነጋገረው ስትልኮ እኔን ከሆኑ ነው የምነጋገራቸው እንደማለት አይደለም? አዎ። እና እሱ ምን በሌላ አነጋገር እኮ እኔ ያልኩትን ተቀበሉ ነው እኮ በቃ። ምንም እንደዚህ አይነት ነገር ምን አመጣው ደግሞም እንጂ እንዲህ ያለው ነገር አሁን አንተ ስለ የአማራ ሁሉና ትግል አለብኝ ብሎና ራሱን ወክሎ በሚያደርገው ትግል ውስጥ
ለሌሎችም እኔ ነኝ የምወስንላችሁና እንዲህ ነው ማረጋችሁ ብሎ ገና የሽግግር ጊዜ በሚያስኬድ ሁኔታ ውስጥ እንዲህ ያለው ንግግርስ በመሰረቱ ታስቦበታል? ቅድም እንዳልኩ እንደው ዲፕሎማሲ እኮ አንዳንድ ጊዜ ካልተጠየቅክ በስተቀር ቅድም እንዳልኩ ሁለቱን እንዳያምታቱብኝና እንደው ይሄ ይልቃል የሚባለው ሰውዬ ብዙ ሌየር ያለው ኮምፕሌክስ ሰውዬ ነው እንዳይሉኝ መማማርም ስለሚያስፈልግ ማለት ነው። የድርድር የዲፕሎማሲ የኮሙኒኬሽን ጥበብ አለው ማለት ነው። እና ያን ጥበብ መዘንጋት ዝም ብሎ ገጭ ማድረግ ራሱ እንደው እውነትም ቢሆን እንኳን ማለት ነው እንደዛ አይነት ነገር አንተ ፐብሊክ ስኮላር ከሆንክ ፈላስፋ ከሆንክ ወይም ደግሞ ማህበረሰብን የምትገጽስ ክሪቲክ ከሆንክ አንድ ነፃ ሰው ነህ። ዛሬ ያልከው ነገር ባይሆን ምንም ችግር የለብንም አይደል? በማህበረሰብ መካከል ያለን ቅራኔ ግን አንድ አይነት ነገር አድርጌ በዚህ ውስጥ ወልዳለሁ ብለህ የምታስብ ከሆነ ምንድነው አምቢጊቲ እኮ የዲፕሎማሲ ላይፍ ላይን ነው የሚሉት ብለድ ላይን ነው የሚሉት እንደው ላይፍ። ስለዚህ ያነሳው ጥያቄ በእስክንድር አስተያየት ላይ ያቀራረብ ነው ወይስ የይዘት? እሱም እስቲ ግልጽ አድርገን። ሁሉም ሶስቱም ነው ይኸውልህ። አንደኛ በኢትዮጵያ ፖለቲካ ብታየው ኮምፒቲንግ የሆኑ ናሬቲቭስ አሉ በኔሽን ቢልዲንግ ቲሲስ ላይ። ኢትዮጵያ የአማራ እጅ ስራ ናት። ባህሉም ቋንቋውም ሃይማኖቱም የአማራ ነው። ስለዚህ ሰልፍ ዲተርሚኔሽንን የነሳና በአንድ መዳፍ ብቻ የተቀጠቀጠች ኢትዮጵያ ናት። ስለዚህ ኢትዮጵያ እኛን አትመስልም ብለው ጥያቄ የሚያነሱ ሰዎች አሉ። እንደውም ከዛም አልፈው ኮሎኒያል ቲሲስ ፈጥረው ኢትዮጵያ እንዳንድ ሀገር እንዳልሆነች ሁሉ አድርገውና ኢምፓየር ናት ኮሎኒያል ቲሲስን ተቀብለው እንደው በማይገናኝ ሁኔታ ምንም ነገር የጋራ ነገር እንደሌለን ሁሉ አድርገው የሚያስቡ ሰዎች ሁሉ ያሉበት ሀገር ነው። ከዛ ያለፈ እንደሆነ ይሄ እንግዲህ እነዚህ ነገሮች አሉ አይደል? እነዚህ ንግግር በሚያስፈልጋቸው ነገር እንግዲህ ያንን አንዱን ካምፕ እሱ ይሄንን ከተዋችሁ ብቻ ነው ከኔ ጋር የምትመጡ አለው። ኢትዮጵያ ውስጥ እንግዲህ ተመልከተ ገና ሽግግር ተደርጎ ነገሮች መልክ መያዝ አለባቸው ብዬ ነው የአብይን ስርዓት ስቃወም እኮ አንድ ጊዜ እንደው ጊዜ ካገኘው ያየሰው ሽመልስ ጋር ኢትዮ ፎረም የሚባል በቴሌቪዥን የሚያስተላልፈው ፕሮግራም ነበረው እና እዛ ላይ ለውጥ አልመጣም አሁን ያለንበት ነገር አብይ በአንድ ጊዜ የጀዋርም ወዳጅ ቃል በቃል ያልኩትን ማለት ነው የደብረጽዮንም ወዳጅ የብርሃኑም ወዳጅ እና እነዚህ ሁሉ አካላት በተለያየ ጊዜ እርስ በራሳቸው የተዋጉ ሊጠፋፉ ሁሉ የሚፈላለጉ የጋራ ነገር የሌላቸው ናቸው። ሁሉም ለውጡን የኔ ነው ፕሮፌሰር ብርሃኑም ይሄ ለውጥ እንዳይገናጠፍ ኳሷን ካይናችን ላይ ሳለቅ የኛ ነው ብሎ ያወራል። ኢህአዴግምና ብልጽግና በለውጥ ያመጣ ነው እኛ የነበርንበት ነው አንድ ሰው አታውጡት አትስጡት ብሎ እነ ዶክተር ደብረጽዮን የነሱ ሁሉ የኢህአዴግ የለውጥ ሂደት እንደሆነ የሚናገሩ አሉ። እነ ጀዋር ካልኩሌተሩን የሰራ ነው እኛ ነን አድሚኒስትሬሽን ውስጥ ገብተናል ለውጡ የኛ ነው ይላሉ። እነዚህ ሰዎች ግን አንድ ላይ አብረው ኤርትራንም ጨምረው አንድ አይነት ነገር እንደተፈጠረ ሆኖ ሁሉም የመንግስት ደጋፊ ሆነው ነበር ታስታውስ እንደሆነ በአንድ ወቅት ማለት ነው። እነዚህ ሰዎች ግን በፖለቲካ አመለካከታቸው ራሳቸው አንዳንድ የሚገዳደሉ የሚጠፋፉ የነበሩ ናቸውና ኮሌክቲቭ ቪዥን ባልፈጠሩበት ሁኔታ ላይ ነው ለውጥ አለ የሚባለው። ስለዚህ የሽግግር ጊዜ ያስፈልጋል ብዬ ዳይዋን ሲጀምር እነዚህ ያልተፈቱ ከፊትም የወረስናቸው አሁንም የፈጠርናቸው ወደፊት ማየት እንድንችልና ኢትዮጵያውያን የጋራ ራዕይ ኑሮን እንድንራመድ ካስፈለገ የጋራ ሮድማፕ የጋራ እይታ ያስፈልገናል። ይሄን ደግሞ በተመለከተ የህገ መንግስት ለውጥ ሁሉ ያስፈልጋል። አሁን ይሄ ያለው ህገ መንግስት ሆስታይል ተዋርድስ አማራ መሆኑንና በብዙ መንገዱ የኢትዮጵያ አጠቃላይ ስሬት ሁሉ የአማራ እንደሆነ አድርጎ ያንን ሪኮንፊገር የሚያደርግ አይነት አስተሳሰብ እንዳለበት ይታወቃል። ያንን ግን መታገል ማለት ኤትኒክ ፌደራሊዝም በኢትዮጵያ ይጥፋ ማለት አይደለም። ያን ካጠፉት በውክልና በፕሮሰስ ዜጎች መሐል ላይ ያለ መልቲካልቸራል የሆነ መልክ ያለው ነገር ያስፈልገናል ለጊዜው ለትራንዚሽን ያንን ነው የምናደርገው። ኢትዮጵያ ኔሽን ስቴት መሆኑንና ኔሽን ቢልዲንጉን ተቀብለናል ከዚህ በኋላም ደግሞ ቫልዩዎቻችን እነዚህ ናቸው በዚህ መንገድ የጋራችን ይሄ ነው ብለው ይሄዳሉ ወይ? ይሄ ሁሉ ነገር ባለበት አሁን እኛ ስራችን መሆን ያለበት እኛ ላይ የተጫነውን ስርዓት ማፍረስና ኤግዚስት ማድረግ ነው እንጂ ወደፊት በሚኖረው የኢትዮጵያ የፖለቲካል አሬንጅመንት ላይ ከሆነ ባለቤቱም መወሰን ያለበትም የውሳኔ ፎረሙም ሌላ ነው። አንድን ግለሰብ የሚመለከት አንድን ቡድን የሚመለከት ነገር አይደለም ነው።